አደይ እንግዲህ ተደወለላት ማለት ነው። የአደይ አባት ዴቭን አግተው ጫካ ውስጥ ጥለውት ሄዱ። ፖሊሶቹም ደርሰው እንግዲህ እንደዚህ በባትሪ እያዩት ይገኛሉ። ዴቭ እጅግሩ ታስሯል ማለት ነው። አደይ የሚያየችውን ነገር ማመን አቃታት። ለልዬና አደይም እንግዲህ ጫኔን አንተ እንዴት ብትደፍር ነው ከተማ ድረስ መጥተህ ዴቭን እንደዚህ ያደረግከው ሲሉ ግጥም አድርገው ይዘውታል ማለት ነው። ባቡሬ እንግዲህ ደርሶ ዴቭን ከዛ ካለበት ጭንቁ ውስጥ ጎትቶ አስወጣው። ማን ነው እንደዚህ ያደረገኝ? ከአንቺ ቤተሰቦች ከኔ ምንድን ነው የሚፈልጉ? በቃ ተውኝ፣ ከህይወታችሁ ውስጥ ወጥቻለሁ፣ ከህይወቴ ውስጥ ውጡ እያለ እንግዲህ ዴቭ ያዙኝ ልቀቁኝ አለ ማለት ነው። አደይም ደግሞ ዴቭ ተረጋጋት በይ፣ ይሄ ሁሉ የአንቺ ጦስ ነው፣ ከቤተሰቦችሽ ምንድን ነው የሚፈልጉት ከኔ ሲል እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ዴቭ ደጋግሜ ነግሬህ ነበረ አደይ እያስመሰለች ነው እያልኩ፣ አንተ ግን ሊገባህ አልቻለም። አይን ተጋርዶ ነበረ፣ በፍጹም ልሰማኝ ፈቃደኛ አልነበርክም። አየሃት አይደለ? እኔ ፍቅር አይደለሁም እሰራላታለሁ፣ ቆይ ዋጋዋን ነው የምሰጣት እያለች እንግዲህ ፍቅር አደይ ላይ ይዛተችባት ነበረ። ቤሪም ደግሞ እንግዲህ ዳይመንድ ፓስፖርቷን ሰጥቷታል። ፓስፖርቷን ይዛ ከሀገር ልትወጣ ወሰነች ማለት ነው። ከዛም እንግዲህ ከአባቷን ስና ነው ከሀገር የምትወጣው፣ የተረገመች አንደኛዋ መንስኤ እሷ ናት እያሉ እንግዲህ አደይና ለልዬ በጣም ተናደዱ። ጫኔም ደውሎ እንግዲህ አደይ ቶሎ ነይ አለልኝ ነው የደወለላት። አደይ ዴቭ ባልሽ እኛ ጋር ነው፣ እናም አባትሽ አግቶታል። ምን? አዎ አባትሽ አግቶታል። አደይ በፍጹም ማመን አልቻለችም። ቆይ እንዴት ማለቴ እንዴት አባቴ ደግሞ ከዴቭ ምንድን ነው የሚፈልገው? እሱን እንዳታገቢ ነው። አደይ ምን ሆነሻል? ከዚህ በፊት እንዴት እንዳደረገ አታውቂም እንዴ? አሁንም ደግሞ የዴቭ የሚባለው ሰውዬ እንዳታገቢ ነው አባትሽ እየጣረ ያለው። ለዛው ለሀብታሙ ልጅ ሊሰጥሽ ነው። ስለዚህ እንግዲህ ምንም አይደረግም። የአባትሽን ቃል ማክበር አለብሽ አደይ። ለማንም ለወጠጤ ለከተማ ዱርዬ ብለሽ ቤተሰቦችሽን አታስቀይሚ አላት እንግዲህ ጫኔ። ከዛም ስልኩን ዘጋባት። እንገናኛለን ጫኔ፣ አገኘሃለሁ፣ እንዴት ብትደፍረኝ ነው እያለች እንግዲህ አደይ ያዙኝ ልቀቁኛለች። አደይ አሁን ምንድን ነው የሚሻለው? ፍቅር አሁን ጊዜው አይደለም። ያው እማዬ አንቺ ሁልጊዜም አደይ አደይ ያለሽ፣ አደይ ለአስመሳይ ነች ስልሽ በምክንያት እኮ ነው። በፍጹም ዴፍን አታፈቅረውም እማዬ። እኔ ደጋግሜ ስነግራቸው የበቀኝነት ይመስላችሁ ነበረ። አንድ ጊዜ እንኳን ልታዳምጡኝ ፍቃደኛ አይደላችሁም። አየሽ አይደለ? ይሄው ዴቭን እንደዚህ ያደረጉት። እኔማ ፍቅር አይደለሁ ባልሰራላት ለአደይ። ፍቅር ስነ ስርዓት ይኖርሽ። አደይ ምን አደረገች? አደይ አስመሳይ ናት እማዬ። አደይም ሮማንም አሹም ሶስቱም አንድ አይነቶች ናቸው ከአንድ አይነት ቦታ ስለመጡ። ስለዚህ እዚህ ቤት ውስጥ አያስፈልጉም። በቃ ከዚህ ቤት አስወጫቸው። ሮማንማ ወታ ሄዳ የለ እንዴ እኮ። ሮማንማ እኔ እኮ ስቆጣም እንደ ልጆቼ እንደ ፍቅር ነው የምቆጣት። ግን ምን አስቀይመናት ይሆን እንደዚህ በአንድ ጊዜ የሄደችው? የልጇ ግልምጫስ እንዴ ባሰኮ። ሮማኔም እንግዲህ ከዚህ በጭቅጭቅ ድህነቴ ይሻለኛል ብላ ሻንጣዋ ሸክፋ እንግዲህ ወደ ደላላ ቤት ሄደች። ሌላ ቦታ እገባለሁ ብላ። ከዛም ፍቅር በጣም ደስ አላት። መጀመሪያ ጉሮሮዋ እስከሚሰነጠቅ አደች ማነች ሮማን እያለች ነበር። ሩታ መታችና ምንድን ነው ሮማን የታለች? ሮማን እኮ ሄደች። የት? ሻንጣዋን ይዛ ሄደች። ምን? እንዴት ደስ ይላል ታዲያ። እንደዚህ ደስ ካለሽ አሁንም እኮ ሮማን እንዴት እንዳስጠላች ነው። ከአስጠላችሽ ለምን ትጠሪያታለሽ ታዲያ? አሁን እኮ ሮማን ስትይ ነበረ። እኔማ ያለች መስሎኝ ነው። ያቺ አደይም እንደዚሁ ከዴቭ ህይወት ውስጥ ውልቅ ብላ ብትሄድ፣ ቆይ አደይ ምን አደረገች አንቺ? ቆይ አንቺ አሁን ዴቭን ተወጂዋለሽ እንዴ አለች። እንግዲህ ዴቭ ፍቅር ዴቭን ተወደዋለች። እሱ ደግሞ እህቴ ነሽ፣ እኔ እንደ እህቴ ነው ማይሽ። ስለዚህ
እህቴን ደግሞ ላፈቅርም ላገባም አልችልም። ወደ ራስሽ ተመለሽ ፍቅር፣ ምን እያደረግሽ ነው ብሎ በተደጋጋሚ እየነገራት ነበረ ማለት ነው። ግን እሷ የምትሰማ ሰው አይደለችም በፍጹም። ለማንኛውም እንግዲህ አደይ ከዛ በኋላ እንግዲህ ፍቅር ማናት አደይ ዶክተሩ ጋር ሄዳ ዶክተር ምን ይሻለኛል የዴቭ ነገር ዳይመንድን ጉሮሮን አንቃ አንተ ዴቭን የት ነው ያደረግከው? የት ነው ያደረግከው ዴቭን? ቆይ ስልኩ አንተ ጋር ምን ይሰራል? ስለዚህ የሆነ አራዳ ያረጋጊው ሞታ ላይ አይተናል። ዝኔ ዝቡጥ ስት ያልነበረ እንዴ? አሁን ደርሰሽ ዴቭ የምትይው ስለ እሱ ጠየቀ የለም ስለ መለያየት። አሁን የት ነው ያለው? አላቅም አልኩሽ እኮ አደይ ተረጋጊ። ስልኩን ደግሞ ያገኘችው እሷ ናት። ምንሽ ነው ስትል ኩኩሻ ስልኩን ዴቭ ቤት ነው ያለው። ታዲያ ዴቭ ጠባቂ ነኝ እንደ አደይ ስልኩን ወድቆ ነው ያገኘሁት። የት? እዛ ከወድቆ ነው ያገኘሁት። እኔ ዴቭን ያግቱት ይውቀጡት ይግደሉት የማውቀው ጉዳይ የለም፣ ግን ስልኩን ወድቆ አግኝቼዋለሁ። ከዛ በኋላ በቃ እኔና ዳይመንድ ከመሬት ነው ያገኘሁት። ሸጠን እንደሰትበት ብዬ ስልኩ ሲከፍተው አንቺ ደወልሽበት። ከዛም ያንቺን ስም ሲሰማ አደይ ነች፣ ሄደ ስልክ የማን ነው እያለ ስለ አንቺ መጣሽ። ይሄው ነው እና ዴቭ ያለበትን ምን አቅልሻለሁ አደይ። እንዲያው ከዚህ ጀርባ ያቺ ቤሪ ትኖርበትን ነው ይሆን እንዴ? ልክ ብለሻል ኩኩሻ። ቤሪ ጋር እንግዲህ ቀጥ ብላ ሆቴል ሄደች። ሆቴልን ከሄደች በኋላ ስሚ አንቺ ምን አባሽ ልትሰሪ መጣሽ? አንቺ እዚህ ድረስ ድፍረትሽ። ዴቭን የት ነው ያደረግሽው? ዴቭን አምጪው ዴቭ ስትል ወደዛ ተረጋጊ፣ ምን ትዘያለሽ? ዴቭ እዚህ ምን ይሰራል? እኔም እየፈለኩት ነበር። ቆይ አንቺ ለዚሁ ነበር እንዴ አገባዋለሁ ያልሽው? መጥፋቱ እንኳን አይመለከትሽም። ወደዛ በናትሽ ትገርሚያለሽ በጣም። አሁን ውጪ ከዚህ። እንዲያውም እኔም እየፈለኩት ነበረ፣ ካገኘሽው እንደምፈልገው ነገሮች አሁን ውጪልኝ ብላ አደይን አስወጣቻት ማለት ነው። ከዛ በኋላ እንግዲህ አደይ አንገቷን ደፍታ ወደ ቤት ተመለሰች። ለልይም ደግሞ አይዞሽ ጓደኛዬ ይገኛል፣ የትም አይሄድም፣ የት ይሄዳል ብለሽ ነው እያለች እያጽናናቻት ከዛ በኋላ እንግዲህ ዶክተሩን ፍለጋ አሁንም መንገዱ አቆማ እህቷን እያወራች እያለ እናቷ ደግሞ እንዴት ብትጨክን ነው በእናቷ ያስጨከናት ነገር ምን አይነት ችግር ነው? ምንም አይነት ችግር ውስጥ እንኳን ብትሆን በእኔ እናቷ ትጨከናለች እንዴ? አይ ልጄማ የሆነ ነገር ሆናለች፣ የኔ አበባ ምንድን ነው የሆነችብኝ እያለች እንግዲህ የአደይ እናት ከዛ በኋላ ብርሃን ለማዬ ምንም እንዳትነግሪያት ስለ ሰርጉም ስለምኑም እሺ አደራ። አልነገርኳትም እህቴ፣ እሷ ግን የሆነ ነገር እንዳለ ጠርጥራለች። እናም ስለ እሱ ካላወቅኩ ብላለች፣ እያስጨነቀች ነው፣ እንዳትነግሪያት ብርሃኔ አለቻት። ከዛ በኋላ ከእሷ ጋር ስልክ እያወራች እያለ እንግዲህ ማነው እሱ መጣ፣ ዴቪድ ማነው እሱ ዶክተር በመኪና መጣ። አደይ ሲላት እየተሽለቀለቀች እሱ ጋር ሄደች፣ መኪና ውስጥ ገብታለች ማለት ነው። ከዛ እንዴት ነሽ? ምን አዲስ ነገር አለ? ምንም አዲስ ነገር የለም ዶክተር፣ የዴቭ ነገር አስጨንቆኛል። ምን ውስጥ እንደገባ አሁንም ምንም የለም። አዎ ስልኩን ኩኩሻ ከመሬት ወድቆ አግኝቼዋለሁ ብላለች፣ ግን እሱ የት እንደገባ አላውቅም። ኩኩሻ ማነች? ኩኩሻ የዳይመንድ ጓደኛ አለች አንድ። ታዲያ ስልኩ እንዴት መሬት ላይ ሊወድቅ ቻለ? አላውቅም፣ ግን በቃ ስልኩ መሬት ላይ ተጥሎ ነው የተገኘው እና እሱ ግን የት እንዳለ እንኳን አላውቅም፣ ምን እንደገጠመውም አላውቅም። ያቺ ቤሪ የምትባል አፍና ወስዳው ይሆን እንደ አደይ? አረ የለም ሄጄ ነበረ። አሁን ብቻሽን? አዎ ምን አባታ ታመጣለች? ብቻዬን ሄጄ ነበር ግን የለም። ታዲያ የት ሄደ ይባላል እያለ እንግዲህ መኪና ውስጥ ከሷ ጋራ እያወራ እያለ ዶክተር የተወሰነ ሰዓት ዝም አለ። ምን አለበት በዛው ጠፍቶ ቀርቶ እኔ አንቺ በሆንኩ አንቺን የራሴ ባረኩሽና በቃ እንዴት እንደምወድሽ በነገርኩሽ እያለ ዶክተር ምን አለሃል? በሀሳብ ሄደሃል አናገርሽኝ እንዴ? አደይ ያለ ከእንቅልፉ ሲነሳ ከዛ በኋላ እንግዲህ ጫኔና አለልኝ እየተከራከሩ ቆይ እናንተ አሁን ይሄንን እጮኛዋን አገታችሁ እዚህ ያመጣችሁት
እንደው ማን ሞት አደይ እንደው ወንድ ተከትላ እዚህ የምትመጣ መስሏችሁ ነው? እሱን ታምናለህ፣ ስታይ ታምናለህ። እንዴት እንደማትመጣ አሳይሃለሁ። ስትከንፍ ትመጣ የለ እንዲ አሁን። እሽ ከዛ በኋላማ እሷ እዚህ ከደረሰች በኋላ እሱ ጋር እንውሰደሽ ብለን አባቷ ጋር እንወስዳታለን። ከዛም ለልውሉ ልጅ ትዳራለች። የምን ወዲያ ወዲህ ነው ደግሞ አንድ ቂጡን የጣለ ዱርዬ ካላገባው ይህንን የልውል ልጅ የንጉስ ልጅ አላገባም ማለት ምን ማለት ነው ሲል እንግዲህ ጫኔ አይ ጫኔ እንደው ጫንዋ እባክህን እንደው አትልፋ፣ አረ ዝም በል አለልኝ። ከዚህ በፊትም ነገሮቹን ያበላሸው አንተ አይደለህም እንዴ? አንተ እኮ ነህ ለአደይ ሚስጥሩን ነግረህ እንደዛ ያበላሸው እንጂ እኮ ያን ጊዜም የመጣችው እሷ ሰውየውን ልታገባው ነበረ። አባቷ ያመጣት፣ አንተ ግን ነገሩን አበላሸው። ከዛም አሁን የት ያደረግከው? ልጁን ከብት በረት ውስጥ አስሬዋለሁ ይመስለኛል። ዴብ ያመልጣል ታላችሁ። አፉን አስሬዋለሁ፣ እጁን አስሬዋለሁ አለ። ለዛውም ያለ ጠባቂ ጥሎት እንግዲህ ድሩን እያለ ነው ማለት ነው። አለልኝ እንግዲህ ዴቭ እንግዲህ እንደዚህ የተፈተነ ፍቅር መጨረሻው ያምራል፣ ግን ደግሞ አስቸጋሪ ነው። ብቻ ምለው የለኝም። ያቺ የዴቭ እናት ደግሞ እንግዲህ ልጇ እንደዚህ መሆኑ ከሰማች ድጋሜ እንዳትመጣ በሉ። መቼም ከመጣች ሀገር ያዙልኝ ነው የምትለውና እታለምም ደግሞ ወይ ጉድ፣ አሁን ይሄ ልጅ የተገባ ነው የሚባለው። አረ ማነሽ እታለም ልጄ ምን ውስጥ ገባ አላቅም አልሚ። ስልኩም ወድቆ ተገኘ አሉ። እሱ ግን የለ። ወይኔ ጉዴ ልጄ ምን ሆነው ይሆን እያለች እንግዲህ የዴቭ እናት ያዙ ይልቀቁኝ እያለች ነው። ይሄ ሁሉ መንስኤ እንግዲህ የእሷ ነው። መታ ነገሩን ባታበላሻሽ ኖሮ አደይና ዴቭ ተጋብቶ ነበረ። እሷ ግን ነገሮችን አበላሻሽታ ሄደች ማለት ነው። እንግዲህ ምን እንደሚፈጠር አናውቅም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዴቭ ጫካ ውስጥ ተጥሎ ተገኘ ማለት ነው። አደይ ማመናቀቷ